ገብቶሻል? አይታታቅ ስትደርስብን ከኔ እንደዚህ አይነት ነገር አልፈልግም ብላ ከዊልቸር ላይ አንስታ ልጁን አልጋ ላይ ወረወረችው። ለምንድን ነው ይሄን የምታደርጊው? ሄደን ተይ፣ እንኳን አይደለም እንደዚህ ነቅቶ እንደዚህ ተንቀሳቅሶ አይደለምና ሞታ አትበይ፣ ሊሞትብኝ ነው አትበይ። አንድ ልጅ እናቴ ብሎሽ እንኳን ለአንድ ቀን ቢወጣ ደስተኛ ነበር መሆን የሚገባሽ የነበረው እንጂ ለምን እንዴት ሆኛለሽ? ደስተኛ ሁኚ እስቲ። የደስታ ፊት ለምንድን ነው ማላይብሽ? በቃ ነቅቷል ልጁ። እንዲህም ሆኖ ራሱ ቢኖርልሽ እኮ ላንቺ ደስተኛ ነው መሆን ያለብሽ፣ እንኳን ካልጋ ላይ ተነሳልሽ ብዬ ከኔ ጋር ጀመር። አንቺ ምን አገባሽ ብላ እንግዲህ እኔ ቡና ይዛጋየ በፔርሙዝ እየቀዳሁኝ ነው። ያንን አንስታ ላይ ለቀቀችው። ተሰበረ ፔርሙዙ። ባለቤቴን አንተ ሚስትን አታሳርፍልኝም እዚህ አርፋ አትቀመጥም ምናምን አሉ። እንዳለ እዛ ጋ ያሉት ታማሚዎች አሉ። እቺ ትዕግስት የምልሽ ከዛ አይምሮዋ ተቀየረ። በቃ አለች፣ በቃ ወደ እኔ ሀሳብ ገባች። እንዲህ አልመሰለኝም ብላ እዛ እሷም ተደረበች። ከዛ ነርሶች መጡ፣ እኔን ለብቻ እሷንም ለብቻ ወስደው በቃ አርፈሽ ተቀመጭ፣ አንቺ እንዳትናገሪ እሷ እናት ስለሆነች ነው፣ ስለ እናትነት አንቺ አትነግሪኝም ተባብለን ተነጋግረን የዛ ሰዓት ላይ ይቅርታ ጠይቂያታለኝ። እሱ ያለው ድብድባችን ተሰማ። ጊዜ እባክሽ ይቅርታ ጠይቂያት እናቴን፣ አንቺ ትሄጃለሽ እኮ ምን ሆናለሁ አለኝ። ከዛ ሲለኝ እሺ ብዬ ጉልበቷ ላይ ተደፍቼ ይቅርታ ጠየኳት እሱ ፊት። አመሰግናለሁ አለኝ። ከዛ ቃል ገባሁለት ምናምን ምንም ብትሆን ምንም እግዚአብሔር ምስክሬ ነው እኔ ከስራህ አልጠፋም እኔም ብዬው ቃል ገብቼለት ለነርሶቹም ለዶክተሮቹም ስልክ እሄዳለሁ በሳምንት ምናምን አትሂጂ አትግቢ ያሉኝ። በቃ ያላት ፊሊንግ ለእኔ መጥፎ ፊሊንግ ነበረ። እንዳትደርሺ እንዳትገቢ ብለው ሲሉኝ የወሰድኩትን እቃ ለነርስ ነው የምልከው። ለልጁ የሚመገብ ነገር እልካለሁ። ስልክ ነርሶቹ ናቸው የሚወስዱት እና ከማመጣ ብላሉ ባስኬት ነው የምጥለው፣ አትሰጠው። ከዛ ለነርስ በፂ እባክሽ ባለሽበት ታይም እናንተ እያገገማችሁ እየሄዳችሁ በየሰዓቱ ለልጁ ምግብ እንዲሰጠው መድኃኒት ባይዘዌ በእሷ እጅ እንዳይሰጡሉ አስደርጊያለሁ። ሀቡ በነርሶች እጅ ብቻ እንዲሰጥ እሷ እንዳትሰጥ። የሚሰጠውን የድጋፍ መድኃኒት ነው የሚሰጠው። ያን መድኃኒት ራሱ ነርሶቹ በየሰዓቱ ሄደው እንዲሰጡ። ይሄንን ሁሉ የየሰዓቱን እንትን በሲኒ እየተበጠበጠ የሚሰጠው መድኃኒት አለ። ማታ ማታ ነው የሚሰጠው። ያንን መድኃኒት እኔ ቪዲዮ ቀርጽ ነበር የዛ ሰዓት ላይ። እንደውም በመሀል ቴሌግራም ላይ ላኪልኝ ብለው ሲዝ አደረገ። ምንድን ነው መንቀጥቀጥ ነው አይደለ? ሲዝ አደረገ የሚባለው። ሲዝ አደረገ ብላ ትጠራለች። እና ሲዝ አደረገ አስብላ እንደዚህ ጥርስ ላይ የሚገባ ነገር አለ መሰለኝ ጥርሱን እንዳይከድን። ያንን ቪዲዮ ቀርጬ ጠፍቶብኝ ነው። እና የሆነ መድኃኒት ከሰጠችው በኋላ ልጁ ሲዝ ያደርጋል። እና ሲዝ አደረገ ተብሎ ዶክተር መጥቶ ከተሯሯጠ ምን ከተባባለ በኋላ ግን ልጁ ምንም ሲዝ የለውም። ምንም ሲዝ የለውም። የውሸት ሲዘር አለ እንደ የውሸት መንቀጥቀጥ አለ የለውም። መጥተው ሲያዩ የለውም። ዶክተሮቹ መጥተው ሲያዩ ልጁ የለውም። እሷ ግን የምጠራው እንደዚህ ያደረገ እንደዚህ ሆነ ብላ ነው የምጠራው። በቃ አትራክሽን ለመሳብ ይሁን ምን ይሁን አላውቅም። እግዚአብሔር ከዛ ይሄ መድኃኒት እንዲህ ከተናገርኩ ነርሶቹ መስጠት ከጀመሩ እንዲህ ካደረጉ በኋላ አንድ ቀን ይሄንን ነገር ያየችውም እኔም ስለነበርኩኝ ልጁን የምታስታምመው ልጅ እዚህ ታሪክ ላይ ትመጣለች። እገባለሁ ብላለች። ታይ ብላ ያለች ልጅ ስትቆጣኝ የነበረችው ትዕግስት ያልሻት ማለት ነው ሆስፒታል ትዕግስት አልኳት። እሺ ውዶች ምሳ አንድ ልንገራቸው። ምሳ ስላላስፈለገኝ ነው። ድፎ ዳቦ በልቻለሁ የኔ ፍቅሮች። አንድ ቁርጥ ድፎ ዳቦ አምጥቻውን በልቻለሁ። አመሰግናለሁ። ቡና ደግሞ ዶክተር ከልክሎኛል፣ ቡና አልጠጣም። ስለዚህ አንፋይን የኔ ፍቅሮች አመሰግናለሁ። የኔ ሀሳቢዎች ኑሩልኝ፣ እወዳችኋለሁ በጣም። እሺ ይቅርታ። ይህ መድኃኒት ከፍቃድ ውጭ ይሁን ከዶክተር ፈቅዶላት ይሁን እኛ እናቅም፣ አልተረዳንም። ዶክተርንም ሄዶ ዲቴል ለመጠየቅ ማለትን አላልንም። በመሀል ያን መድኃኒት ከቦርሳ ውስጥ የነበረ መድኃኒት አውጥቶ ባስኬት ተጥሏል። ቦርሳ ውስጥ የነበረው የትኛው መድኃኒት? ያለ ዶክተር ፍቃድ ትሰጠው የነበረ መድኃኒት? ማታ የሚበጠበጥ መድኃኒት አለ። በሲኒ ተበጥብጦ በሲሪንጅ ነው የሚሰጠው። ተበጥብጦ የሚሰጠው መድኃኒት ምንድን ነው ብለን ስንጠይቅ እኛ ተበጥብጦ የሚሰጥ መድኃኒት አልሰጠንም አልሰጠንም ያሉት ዶክተሮቹ። ይሄንን አሉ። ያንን ተረዳን።
ከዛ በኋላ በዛ አይነት ኬዝ እኔ ለዶክተሮቹ አደራ ብዬ እናንተ መድኃኒት ስጡት፣ እናንተ ምግብ አብሉት ብዬ ወጥቻለሁ። ከወጣው ከወር 15 ቀን በኋላ ነው አዲስ ታሪክ የጀመረው። ሌላ ታሪክ የጀመረው እኔ ወጥቻለሁ። እሷ ወደ ቤቷ ይዛ ወደ ቤቷ ገብታለች። እሄዳለሁ ብዬ አንቺ ቀድመሽ ልጅሽ ድኖ ወጣሽ። አንቺ ወጣሽ በ15 ቀን እሷም ልጇ ድኖ ወጣች። በወር 15 ቀን እኮ አንቺ በወጣሽ በወር በ15 ቀን አንቺ በወጣሽ በወር ከ15 ቀን በኋላ እሷም ልጇ ድኖ ይዛ ወጣች። ልዛ በመቼ እንደወጣች አላውቅም። እሺ በወር ከ15 ቀኑ ለእኔ ስልክ ተደወለልኝ። ኦኬ በወር ከ15 ቀን ስልክ ተደወለልኝ። ከየት ተደወለልኝ? ከክብር ደመና ፖሊስ ጣቢያ። ኦኬ ከክብር ደመና ፖሊስ ጣቢያ ተደወለልኝ። እንደወጣች መቼ እንደወጣች ምናምን አላውቅም። ኦኬ በቤት እንደሚሄድ ከሳይካትሪስቷ ጋር ሌላ ዘመዶቹን አገናኝቼ እኮ እኔ ከዛ ውስጥ ወጥቻለሁ። የእሱን ቤተሰቦች ከዝኖች በቃ አንድ ቦታ ላይ ሲደጋገም ይሰለቻለ። ኦልሬዲ ወጣሽ፣ በቃ ሁሉን ነገር ያረግሽው ነገር ነግሮሻል። ከሳይካትሪስቶች ጋር አገናኝተሽ ቤተሰቦቹን የአካባቢ ሰው አገናኝተሽ ጨርሰሽ ልጅሽ ነው ይዘሽ ቤትሽ ገባሽ። ህይወትሽ ቀጠለ። ህይወትሽ ከቀጠለ በኋላ በወር ከ15 ቀኑ ከፖሊስ ጣቢያ ተደወለልሽ። እሱ ጋር ፖሊስ ጣቢያ ተደወለልኝ። ምንድን ነው ምናምን ብዬ ስጠይቅ እንደዚህ የዛ ሰዓት ሱቅ ነበረኝ፣ ሱቅ ሰራ ነበረ እና ሱቅ ዘግቼ መምጣት አልችልም፣ የሚተካልኝ ሰው የለም ምናምን ስላቸው ግዴታ ነው ከፖሊስ ጣቢያ ነው መምጣት አለብሽ፣ ምንድን ነው ጉዳዩ ምናምን ስላቸው አኔል የሚባል ልጅ ታውቂያለሽ ምናምን ሲሉ ቀጥታ የእሱ ስም ሲነገረኝ አዎ አውቃለሁ፣ ምንድን ነው እንፈልግሻለን ነይ ብለው ሲሉኝ ሱቄን ዘግቼ ቀጥታ ወደ ክብር ደመና ፖሊስ ጣቢያ ሄድኩኝ። ሲሄድ እሱና የእሱ ጎረቤት እዛ ይመጣል ይጠይቀዋል ብዬ ያልኩሽ ቡዜ ያልኩሽ ልጅ የእነሱ ጎረቤት ስጠራቸው የነበረ ልጅ አብሮት አለ። ተከራይታ ድሮ ሲታመም ይዞት የመጣበት ግቢ፣ እሷ ተከራይታ የምትኖርበት ግቢ ማለት ነው። የተወለደበት አኔል የተወለደበት ሰፈር ግቢ ሳይሆን እሷ ትዳር ይዛ ጎጆ ይዛ ተከራይታ የምትኖርበት ግቢ ወሰን አካባቢ ነው። እሱ ልጅ አኔልን ይዞት ፖሊስ ጣቢያ ለሊት 9 ሰዓት ነው ይዘውት የመጡት። ፖሊስ ጣቢያ አሉ። ምንድን ነው ምናምን ስለው አኔል ለሊት ደብድባው ኤደን ተጣልተው ይዤው መጥቼ ነው እኔ ፖሊስ ጣቢያ። ምንድን ነው የተጣሉበት ምክንያት? ለሊት ስደበድበው ደርሼ በር ክፈቺ አትክፈቺ ከኔ ጋር ተጣልተን ነው ይዤው የመጣሁት ፖሊስ ጣቢያ። በምን ኬስ ስለው ኬዙን እንግዲህ እዛ ፖሊስ ጣቢያ ተናግራለች። እንዲህ ነው አለች። ራሱ ልጁ ይነግርሻል፣ እኔ አልነግርሽም ያለችበትን ምክንያት ለምን አንድ ወንድ ልጅ እህትን ማለት እህት አለችው ታናሽ እህት ገና 6 ዓመት ያልሞላት ልጅ ናት። በእንደዚህ አይነት ፈርዘር መሄድም ለእኔ ተገቢ ስላልሆነ ማለት ነው። ስለዚህ ይሄ ሆነ ነው የምታውቂው ነገር አለ ሲሉኝ እኔ የማውቀው ያለበትን ሆስፒታል የነበረበትን በዛ ጊዜ እንደ እናትነቴ አይዞህ በርታ ብዬ የምልበትን ኬዝ ነው። እሷ ችግሬን ታውቃለች፣ አይታለች፣ ያለሁበትን ነገር ብላለች አለ ልጁ። ማውቀው ነገር የለም። ስለዚህ ቁጥርሽን ለምን ማለት ጭንቅላቴ ላይ ለምን እንደሷ ተደወለ? ቤተሰብ አይደለችም፣ ባዳ ናት። የምታውቀው ላይክ 20 ምናምን ቀን ታመሚ። አዎ እኮ ገባኝ። አሁን ጥያቄው ተመለሰል። ስለዚህ እሱ ነው ወደ ፖሊሶቹ እሷን ደውሉልኝ ብሎ እየበደለችኝ ነው እየተበደልኩኝ ነው የሚናገርልኝ የለም። ከሆስፒታል ነው የወጣሁት ገና 1 ወሬ ነው። ኢንቫይት አርጊያታለሁ። ቆይ ይቅርታ እንዴ ቤትዬ፣ ኤደንን ኢንቫይት አርጊያታለሁ። ጋይስ በዜሮ ፎሎ አካውንት ሰው ገስት መግባት ይችላል። 0 ፎሎ ነው ግን ኢንቫይት አድርጊያታለሁ። ኢንቪቴሽን ኤደን ኢንቪቴሽን ከደረሰሽ አክሰፕት የሚለውን ንኪና ግቢ። አክሰፕት የሚለውን በቀይ የተጻፈ አክሰፕት የሚል ነው የሚመጣልሽ። እሱን ነው የምትነኪው እና የምትገቢው። እሺ አላገገምኩም። ገና ሳላገግም ነው የተመታሁት። ገና ከሆስፒታል ነው የወጣሁት። አልተረዱትም። ያንን እንዳስረዳለት ነው ያስጠራኝ። ኦኬ ገባኝ። ታማሚ ነኝ እኔ ታምም ያለሁና ከሐኪም ቤት እንደወጣው እንደዚህ እያደረገችኝ ነው ምልሁን። ቡዜም ሲናገር ከሐኪም ቤት ነው የወጣው። ትልቅ ሰው ነው ቡዜ ምልሽ። ከሐኪም ቤት ነው የወጣው። እንደዚህ ከሐኪም ቤት የወጣልሽ ለምንድን ነው እንደሚደረገው ብሎ ሲጠይቅ ያንን እንዳስረዳ ነው የተጠራሁት።
እንደ ምስክርነት ማለት ነው። እና ይህንን ኬዝ ትከሻለሽ ወይ ሲባል ኧረ እናትና ልጅን ለምንድን ነው የምከሰው? አልከስም። መክሰስ ብፈልግማ ወንጀል ነው ችግር ነው ብዬ ብል እዛው ሆስፒታል ነበረ መክሰስ ምችል የነበረው። እናትና ልጅን እንዲህ ነው ብዬ መክሰስ አልችልም። ሴቶችና ህጻናት ሄጄ ጠይቄያለሁ። አትሊስት ልጁን ማሳደግ የማትችል መደገፍ የማትችል አይነት ኬዝ ከሆነ የሴቶችና ህጻናት እነዚህ ላላምልሽ ሴትዮ አሮጊቷ ሴትዮ ነው ስጅ ያሳድጋለሁ ብለዋል። ለእሳቸው ይሰጥና እሳቸው ጋር ሆኖ ታስታማው እሳቸው ጋር ሆኖ ያሳድግ ብዬ ይህንን ኬዝ ሄጄበታለሁ ቀድሞ ገና መጀመሪያ። ስለዚህ እኔ አይችልም ዋርኒንግ እንኳ እንዴ ይቅርታ፣ አይቻልም ዋርኒንግ ምኑ በዜሮ ፎሎ ገስት መግባት አይቻልም። አዲስ የተከፈተ አካውንት ቆይ አንዴ ይቅርታሽ፣ ወይ ሊንክ ልካልኝ ቴሌግራም ቻናል ላይ አድርጌው አንዴ ፎሎ አድርጋችሁት ትንሽ ፎሎ አድርጓችሁት ሌላ ሰው አያስፈልግም። እኔ የምፈልገው ጊዜ ባለ ጉዳዩንና እናትየውን ኤደንን ብቻ ነው። ሌላ ሶስተኛ አካል ምስክር ማለት ቦታው ላይ የነበሩ ሰዎች ኦኬ፣ ግን ታሪኩን ከሷ ሰምቶ እንደገና የሚገርብልን ሰው አንፈልግም። አስተርጓሚ አያስፈልግም። እዚህ ጋር ጊዜ የምታወራው አማርኛ ነው አይደል? ጊዜ ያወራችላቸው ሰዎች የተወራላቸውን ደግሞ እንዲያወሩልን አንፈልግም። ይሄ ዌስት ኦፍ ታይም ነው። እኛ ጊዜያችንን ማቃጠል አንፈልግም። ምንፈልገው ባለ ጉዳዩዋ ኤደን እናትየውና ጊዜ አለቀ፣ ሁለቱ ሰዎች። በተረፈ ደግሞ ትዕግስት ሆስፒታል ውስጥ የነበረችው በአይኗ ያየችው። ሌላ ዝም ብላችሁ ከሌና አስገቢ ከሌና አስገቢ አትበሉኝ። ማንንም አላስገባም። እኔ ቤት ታውቃላችሁ፣ ሁሌም ሁለት ባለ ጉዳዮች እንጂ የሚነጋገሩት ሌላ ትርፍ እንትን ጋጋታ ምናምን ጋታ አንፈልግም። አንዴ እያሱ ሀይ አለኝ። ሀይ እያሱ ሀቢባ ነኝ። አሁን የእናትህን ስልክ ቁጥር ልክልሃለሁ። ደስ ብሎኛል ዋትሳፕ ስለተከፈተልክ። ቲክቶክ ግን ስክሪንሻት አድርገህ ላክልኝ። ቲክቶክም ከፍቼለታለሁ ብላኛለች ንግስት። ይኸው እያሱ ዋትሳፕ ተከፍቶለታል ውዶቼ። አለን የኔ ጎረምሳ እንዴት ነህ? እግዚአብሔር ይመስገን አለን። እሺ እሺ ስምካ እያዝልኝም አንኤል። እኔ ዳንኤል እያልኩ ነበረ ስጠራክ የነበረው ከእሷ ጋር ሳወራ ከጊዜ ጋር ትናንትና፣ ግን አንኤል ነው አደለ? እሺ አንኤልዬ ደህና ነክ? ደህና እግዚአብሔር ይመስገን ደህና ነኝ አለን። ተማሪ ነክ? እየተማርክ ነው? ስንተኛ ክፍል ነክ? 9። ጎበዝ ደርሰሃል። አንድ ነው የቀረክ ለማትሪክ። እሺ ምንድን ነው ጊዜ የምታወራው ነገር እውነት ነው ወይ? የደረሰብህን እራስን ማስረዳት ትችላለህ። አሁን አንተ የ17 ዓመት ጎረምሳ ነክ አይደል? ትልቅ ሰው ነክ። 1 ዓመት ነው የቀራት ሙሉ ሰው ልትሆን። እሺ ማስረዳት ትችላለህ። እነሱ እንዳለችው ብዙ ነገር እሷ ተናግረዋለች። ግን ከኔ መስማት ከፈለጋችሁ ደግሞ አለው መጀመሪያ ያው እኔና እሷም ብዙም አንተዋወቅም። በ2 ዓመት የነበረ ጥላኝ የወጣችሁ ከዚህ ሀገር እሷ ወደ ሳውዲ ማለት ነው። እሺ ማን ጋር ትታክ? አሁን ቅድም ሀይሌ ብላሽ አልነበረ? ሀይሌ ብላ የሀይሌ እናት ጋር ነበረ መጀመሪያ ያደግኩት ማለት ነው። ምንክ ናቸው ያሳደጉክ? ምንክ ናቸው? ምንም አይደሉም፣ አሳዳጊ ናቸው። የዛው ግቢ ጉርብትና አለ አይደለ? ስልኩ ማሪ አንድ ቦታ አስቀምጫት ነካኪው ጊዜ የኔ እናት ስልኩ እየተንከራስ ላይ ስለሆነ እየወደቀብኝ ነው። ሀቡዬ ኦኬ፣ የሆነ ነገር ላይ አስደግፊው እና በጉርብትና የመጣ እንትን ነው ማለት ነው። እዛው የሀይሌ ቤት ውስጥ ድሮ እኔ ከመወለድ በፊት እዛው ነበር የምትኖረው ማለት ነው። ከእህቷ ጋር ነው መሰለኝ። እናም እዛው እኔ ተወለድኩኝ። ከዛ በዛም እያሉ ከሀይሌ እናት ጋር ተዋወቁ። ከዛ በፊትም ይተዋወቃሉ መሰለኝ። ከዛ እሷም ወደ አረብ ሀገር ጨርሳ ፕሮሰስ ሄደች፣ እኔን እዛ ጥላኝ ማለት ነው። እና እዛው እስከ ኬጂ 2 ድረስ እያለው ድረስ እዛ ተምሬያለሁ እሳቸው ጋር ማለት እስከ 7 ዓመቴ ምናምን። እና የሆነ ሰዓት ላይ መታ ነበረ እሷ 7 ዓመቴ ላይ ምናምን ነገር መታ ነበረ። ከዛ ይዛኝ እነሱም አልፈለጉም አልተስማሙ መሰለኝ፣ እሷ ጋር ደረሱኝ ማለት ነው። ከዛ ወደ እነላላ ጋር ደግሞ አሁን ድጋሚ ደግሞ መሄድ ስለነበረባት እነላላ ጋር ደግሞ አስቀምጣኝ ማለት ነው። እነ ሚጋ አስቀምጣኝ ሄደች። ከዛ እዛ የተወለድኩበት ግቢ ማድረግ ጀመርኩኝ። 10 ዓመቴ ላይ ተመልሳ መጣች። ድጋሚ ደግሞ ትንሿ እህት አለችኝ
ከዛ ትንሿ እህቴ ከተወለደች በኋላ ለክርስትና ሄድኩኝ፣ በዛው ቀረሁ እሷ ጋር። ከዛ እሷ ጋርም እንደዛው እያልን እየኖርን ምናምን ነገር እስከ ተወሰነ ጊዜ ሰላም ነበረን፣ እግዚአብሔር ይመስገን። የትንሿ አባት ባለመስማማት ከመጥፋቱ በፊት ሰላም ነበረን እስከ 2 ዓመቷ ድረስ ማለት ነው። ከዛ በዛ በኋላ አላቅም ብቻ ጸባያም እየተቀየረ መጣ። ወደ ጸብ በቃ እኔም ወደ ጸብ ገባች። በቃ እኔን መማታት ምናምን። ትንሿ እህቴን ከድሮ ከ6 ወሯ ጀምሮ እኔ ነበርኩ ያዝኳት። እኔ ነኝ ያሳደግኳት። ልጅ ለምን ጥለህ ወጣህ? ለምን እንደዚህ አረክ? ለምን እንደዚህ አረክ? እየተባልኩ እመታ ነበረ። ከጓደኞቼ ጋር ወጥቼ ለመጫወት ስሞክር ምናምን አይፈቀድልኝም። ከትንሿ እህቴ ጋር ብቻ ስለሙል ማለት ነው። እሷ ስራ ስለምሰራ ስለነበረ እንደዛ እየተባለ ወደ 6ኛ ክፍል ገባሁ። በቃ በጸብ ምናምን እያለ ብቻ ወደ 6ኛ ክፍል ገባሁ። ከ6ኛ ክፍል በኋላ ልክ ሚኒስትሪ ልንፈት በቃ የአብይ ጾም ሊገባ በቃ አብይ ጾም ሊገባ 1 ሳምንት ሲቀረው በቃ ግራግሪን ትንሽ ተጣልተን መታኝ ነበረ። ለምን ትወጣለህ ተብዬ ተመትቼ ነበረ። ከዛ እያለ ቀኝ እግሬ ማመም ጀመረኝ፣ በሳምንቱ ማለት ነው። ልክ የአብይ ጾም በገባ በነጋታው ምናምን ነገር አልቻልኩም። በቃ መራመድ አቃተኝ ምናምን። ቤት ውስጥ ተኛው፣ ቀኑን ሙሉ ተኛው ማለት ነው። ይሰማል? ሁለት ጊዜ ነፃነት እንዲሰማው። እሺ አመሰግናለሁ እናቴ። በድምፅ ብቻ እንዲያወራ ነው እና ፈልጌ ነው እኔ እንዲገባ የፈለግኩት። ገባኝ። እሺ አሁን እኔ ጥያቄዎች አሉኝ። ይቀጥል እሱ። አንኤል በ2 ዓመትህ ጎረቤት ጋር ትታክ ሳውዲ አረቢያ ሄዳ ከስንት ዓመት በኋላ ተመለሰች? እኔ በ7 ዓመቴ። ከ5 ዓመት በኋላ እሺ። ከዛ አብራችሁ መኖር ጀመራችሁ? አው አልተስማማችም ነበርና እኔና እሷ የሆነች ቤት ነበራት ወደ ጉርድ ሾላ። እሺ አብረን መኖር ጀመርን። ከዛ ትንሽ ጊዜ ነው፣ ሳምንት ነው 15 ቀን። ከዛ ወዲያው ደግሞ ወደ እነ ላላ ጋር ደግሞ ወሰደችኝ። ላላ ምን ናት? እህቷ ለአንተ አክስትክ? አይ ላላ ማለት አሁንም ልክ እንደዛው ነው። ልክ እንደ ጉርብትና እዛው ቤት ጓደኛዋ። እሺ ኦኬ፣ ጓደኛዋ በአደራ የተሰጠው ማለት ነው። እሺ ላላ ጋር አስቀምጣ ከሷ የት ሄደች? ድጋሚ ሳውዲ አረቢያ ሄደች ማለት ነው። ከስንት ዓመት በኋላ መጣች ይመስለኛል? ኬጂቱን ተምሬ 2ኛ ክፍል ላይ 2ኛ ክፍል ሶስትን ልመዘገብ አካባቢ ላይ 2ኛ ክፍል ማለት ነው። 2ኛ ክፍል ማለት 4 ዓመት ምናምን መሰለኝ። እሺ በ5 ዓመትክ መጣች። 15 ቀን አብራችሁ ቆይታችሁ ላላ የምትባል ጓደኛዋ ጋር አስቀምጣክ ሳውዲ ድጋሚ ሄደች እና ጓደኛ አይደለም ትልቅ ሴትዮ ናቸው። እዛው በግቢ በቃ ጓደኛን በለዋ። ዘመድና ካልሆነ አክስት፣ አጎት የሆነ ዘመድ ካልሆነ ጓደኛ ነው የሚባለው። ባዳ ከሆነ ትውውቅ በቃ ጓደኛ። ከዛ ከ4 ዓመት በኋላ ማለት አንተ 9 ዓመት ሲሆንክ መጣች ማለት ነው። 10 ዓመት ይለኝ መጣ። አዎ በቃ 9። ከ4 ዓመት በኋላ ተመለሰች። ችግር የለውም። ከ4 ዓመት በኋላ አንተ የ2ኛ ክፍል ተማሪ ሆነክ መጣች። ጎረቤት ብለን እንይዘዋለን። ጓደኝነቱ ይቀርና በእድሜ ካልተመጣጠኑ ጎረቤት ብዬ ይዤዋለሁ። እሺ ከዛ ከ4 ዓመት በኋላ አንተ የ9 ዓመት ልጅ እያለክ የ9 ዓመት ለ2ኛ ክፍል ተማሪ እያለክ ተመልሳ መጣች አይደል? እሺ ከዛስ አብራችሁ መኖር ጀመራችሁ? አይ አብረን መኖር ሳይሆን እሷም እንደዛው ወዲያው ነው ሄደችው ማለት ነው። ከዛም ተቀብለኝ ወዲያው ጊዜ እሷ አብራ ስትኖር ሌላ ትዳር ያዘች አይደል? ትዳር ያዘች እና ታናሽ እህትክን ወለደች። አዎ ኦኬ። ስንት ዓመቷ ነው ታናሽ እህትክ? እኔ 10 ዓመቴ ላይ ማለት ነው። እኔ በ10 ዓመቴ ትንሿ እህቴ ትወልዳለች። በ10 ዓመትክ የእህትክ አባት አብሯችሁ ነበር አንድ ቤት የሚኖረው? አይ እሱ እዚህ ሀገር አይደለም የሚኖረው። ኦኬ። አይተኸው ታውቃለህ? ኦኬ። ማለት ቫኬሽን ሲመጣ ቤት ይመጣ ነበር? አዎ ለመጀመሪያ ቫኬሽን እንደውም እኛ ቤት ነበር ያረፈው፣ እዛው ቦሌ ጉልዳ።
ኦኬ እሺ። ከዛ ልክ እንዳልኩሽ ልክ የአብይ ጾም እንደገባ ሰዓት ታምሜ ነበር በጣም። ከዛ ጤና ጣቢያ እንሂድ ተባለ ማለት ነው። ከዛ ጤና ጣቢያ ከሄድን በኋላ መንገድ ላይ በእግራችን ነበር፣ ትንሽ ራቅ ስለሚል ከወሰን ወደ ከፍ ይላል በጣም ማለት ነው። የሆነ ሸገር ገበታ ይባላል እሱ ድረስ ስለሆነ የሆነ ይከብዳል ነበር። እግሬም ስለማያራምደኝ በእንጨት ነበር እየተደገፍኩ የሚሄደው። ከዛ እዛ ገባን። ልክ እዛ እንደገባን ወዲያው ኢመርጀንሲ መጡ። ኢመርጀንሲ ክላስ ገባው። ወዲያው ምርመራ ተሰጠኝ። ልክ ምርመራው ላይ በጣም እንትን ብሏል። ምግብም ስላልበለው ስለነበረ የደም ማነስ እና የነጭ ደም ሴል ውሃ መቀነስ ተብሎ ነበር እንትን የተባለው ማለት ነው። ከዛ አሞክ ነው ሐኪም ቤት ሄዳችሁት? አዎ ጤና ጣቢያ ሄድና። አዎ ኦኬ። ምንህን አሞክ? እግሬን። እግርህን እንዴት ማለት? አንድ ሰው እንቅፋት ነው ምን ሆነ? ዝም ብሎ አመመት? ጉልበቴ ሊያለ አይደለ? አይታጠፍም፣ አይዘረጋም ጉልበቴ ከመሬት ተነስቶ። ኦኬ እሺ። አይታጠፍም፣ አይዘረጋም። እና ልክ እዛው ጤና ጣቢያ ገባን። መንገድ ላይ ነርቭም ደም ግፊትም ሊሆን ይችላል ብለው እየነገሯት እያለ ደነገጠች እንደዛ ስትባል። ከዛ ወዲያው ወደ ጤና ጣቢያ ድረስ በባጃጅ ሂድ በቃ እንደዚህ አታልፊ ተብላ ወሰዱ። በባጃጅ ወሰዱኝ ማለት ነው። ጤና ጣቢያ ድረስ ኢመርጀንሲ ክላስ ገባው። ከዛ እንዳልኩሽ ተለክቼ ሪፈር ነው የተጻፈልኝ ወዲያው ወደ ሚኒሊክ ሆስፒታል። ወደ ሚኒሊክ ሆስፒታል ሪፈር ተጻፈልኝ። በጣም ደክሞኝም እንትንም ምግብም ስላልነበረው ውስጤ ግሉኮስ ነበር የተደረገልኝ። ከዛ እንቀርታ እሺ። እና በዛውም ገባሁኝ። ምት ነው ብሎ ጠየቋት ማለት ነው። እሷን ምት ነው ብሎ ሲጠይቋት የሆነ ከሳምንት በፊት ምናምን ተጣልተን ነበረ እንደነገርኩሽ ቀድም ማለት ነው። ለምን ወጣ ተጣልተን ነበረ። ከዛ በዛም ምክንያት ምናምን ነገር እኔም እዛ ሐኪም ፊት እንትን ማለት ስላልፈለግኩኝ አይደለም ብዬ ዝም አልኩኝ ማለት ነው። ከዛ ሪፈር ወደ ተጻፈልን ሄድን። ኢመርጀንሲ ክላስ ገባን። በቃ ኢመርጀንሲ ክላስ ስንገባት ትንሽ ደክሞኝ ነበረ። ግን እሷ ለመጣው ለሄደው ሰው ብላ የምታወራው የነበረው እንዲህ ግማሽ እንትኑን ሀፍ ሰውነቱን ስትሮክ ይዞታል በቃ አይንቀሳቀስም ብላ ነበር ስታወራ የነበረው ለማንኛውም ሰው ማለት ነው። እና ሊጠይቅ ለሚመጣ ሰው ነው። አክስቴም ነበረች። ያው ያልኩሽ የእህቴ አክስት አለች አይደለ? የእንጀራ አባትህ እህት እሷ ራሱ በጣም ነው የምትወደኝና ትመጣለች ማለት ነው። ልክ እንደመጣች በቃ ሀፍ ነው ከፍሎ ነው የሚያያዘው። አሁን ነው መንቀሳቀስ የጀመረው እና አሁን ነው ራሱ የነቃው በስነስርዓት 3 ቀን ሙሉ እንትን አይልም ነበር ብላ ነበረ። በቃ ራሱን ያቅም ኮማ ውስጥ ነበር ብላ ነበር ስታወራ የነበረው። ከዛ ገባውኝ በቃ ይተላለፍ ወደ አልጋ ያዝ ተባለና አደልት እድሜም ለአደልት ስላልደረሰ እዛው ህጻናቶች ጋር ወሰዱኝ። ከዛ እዛ አልጋ ያዝኩኝ። ከዛ በስነስርዓት ነው ከዛም እንትን እንዳልኩኝ በስነስርዓት እንቀሳቀሳለሁ። ሽንት ቤትም ለመጠቀም ስፈልግ ራሴ እየተደገፍኩኝ ነው። በአንድ እግሬ ትንሽ ነበር ምረግጠው እየተደገፍኩ ነው የምገባው ሽንት ቤት። ራሴ የምፈልገውን ነገር ነው ማድረገው እና ልክ በቃ ሳምንት ምን እየተባለ መቆየት አለበት እየተባለ ሲመጣ ማለት ነው መድኃኒት ይጨርስ ተባለ። ከዛ ኢንፌክሽንም ነው እየተባለ ምርመራም እየተሰጠ በጣም እንትን እያለ ሲመጣ በቃ ከአልጋ አትነሳ መባል ጀመርኩኝ። ከአልጋ ላይ እንዳትነሳ እዛው ተኛ፣ በቃ እኔ የምፈልገውን ነገር እኔ ያመጣልሃለሁ አለች። እናም ብዙ ምግብም አትብላ ትለኛለች ማለት ነው። ልክ እንግዳ ሲመጣ ምናምን እኔ በባህሪ ተጫዋች ነኝ። አያቴም ስትመጣ ማለት ነው እቴቴ የምትባል አያቴም ስትመጣ አጫወታለሁ ምናምን። ከዛ ልክ እንደነሱ እንዲሄድ ሲሄዱ ምን ትለኛለች፣ አንተ ለምንድን ነው ግን እንደ በሽተኛ ማትሆን ነው? አርፈህ አትቀመጥም ወይ? በቃ አንተ ስራ መተኛት ነው፣ አርፈህ ተኛ አለችኝ ማለት ነው። እሺ ብዬ እኔም በባህሪዋ ቁጡም ስለሆነች እፈራታለሁ ማለት ነው።
በዛም በቃ ዝም እያልኩኝ መጣሁ። ራሴን ዝም እያረኩኝ ስመጣ ነርሶች የሚጠይቁኛል ምናምን። ምግብ አይበላም ብላ ተናገረች ለዶክተሮች። ምግብ አይበላም ብላ ስትናገር በቃ 3 ቀን ምግብ አልበላም ብላ ነበር የነገረቻቸው። በቃ ኤንጂቲዩብ የሚባል አለ እሱ ይግባ ተብሎ መጣ፣ ግዢ ተባለች። ከዛ ዶክተሮቹ ራሱ ለምኛቸው ነበር። አረ እግዚአብሔርን እበላለሁ ተው አታስገቡ፣ እንደዚህ ነገር አልወድም ምናምን ብዬ ነግራቸዋለሁ። እረፉ ብያቸው እነሱም በቃ አይበላም ብላ እሷም ደረቀች። ከዛ እሺ ብዬ በቃ ምንም አማራጭ ስለሌለኝ ገባ። ከዛ በአፌ መብላት እፈልጋለሁ ብዬ በቃ ልክ ኢንጂቲቡ ከገባ በኋላ በቃ ኦክሲጅን ምናምን የሆነ ማጠር ጀመረ። በስነስርዓት ምግብ ቱቦ ውስጥ ስላለመደችው ማለት ነው ማስገባት ስላለመደች ይሁን አላውቅም፣ ብቻ በቃ መድከም ጀመርኩኝ። በቂ ምግብ ስለማላገኝ ስለነበረ ማለት ነው። ከዛ ዝም እያልኩኝ እና ኦክሲጅን ተደረገልኝ። ከዛ በቃ አይኔን ጨፍን፣ ኮፍዬ ዝቅ ታደርገው ነበር አይኔ እንዲሸፈን ማለት ነው። በቃ ማንም ሲመጣ አይኔንም ብገልጥ ምንም ብል አያየኝም። ከዛ እንደዛ እየተባለ 5 ወር ሙሉ እንደዛ ሆነ ማለት ነው፣ ምንም ምግብ ሳልበላ ምናምን ነገር። ከዛ ኪሎ ወደ 17 ኪሎ ምናምን ገባው ከ40 ምናምን። ከዛ ልክ በዛ መሀል ነው ጊዜ መታም ያደረገችውን ነገር የነገረች እኔ ነበር ሲያሳክመኝ የነበረው ማለት ነው። እና በዛ መሀል እሷም አልነገረችሽም። በዛ መሀል ምን አለ መሰለሽ የመድኃኒት አለ፣ ይቅርታ ስሙን ረስቼው ነው። እሱ መድኃኒት የሚሸጠው 900 ብር ነበረ እና በየቀኑ ነው የምወስደው ማለት ነው። የኢንፌክሽን መድኃኒት ነው፣ በጉልኮስ ተበጥብጦ የሚሰጠኝ ማለት ነው። እና እሱ 3000 ብር ነው ብላ ነበረ የምትነግራት ለአክስቴ ማለት ነው። ለእንጀራ አክስቴ 3000 ብር ነው የሚሸጠው ግን መድኃኒት 900 ብር የሚሸጠው መድኃኒት የእንጀራ አባትህ ቤተሰቦች በገንዘብ ስለሚያግዟት አሜሪካን ስለሚኖሩ ሰው ለእነሱ የ900 ብሩ መድኃኒት 3000 ብር ብላ ነበር የምትናገረው። በዛ እንደዛ ብላ ነበር የምትነግራቸው። ከዛ ልክ የእንጀራ አጎቴ ሲመጣ መድኃኒት አለ፣ እሷ ደግሞ በእንትን አታወጣም በብር 900 ብር ራሱ ከፍላ የምታወጣው እዚህ ግቢ ከሌለ ነው የምታወጣው። አለ እዛ ውስጥ ታማሚዎች አሉ፣ በምግብ እጥረት ማለት ነው የሚቀመጡ ታማሚዎች አሉ። እነሱ ታማሚዎች የሆነ አላቸው፣ በገንዘብ እጥረት ስለሆነ የገቡት የሆነ ወረቀት አላቸው በነፃ የሚሰጣቸው ማለት ነው። ወረቀት አላቸው፣ የእርዳታ ወረቀት ማለት ነው። እሱን ተቀብላ የሆነች ከኛ ፊት ለፊት የሆነች ሴትዮ አለች። ከእሷ ተቀብላ ነው ሄዳ በነፃ የምታወጣው መድኃኒቱን ማለት ነው። እና ልክ እንደዛ ልታወጣ ስትሄድ እኔ እገዛለሁ ሂድ እስቲ ግዛ ብሎ ጠየቁት አክስቴ ማለት ነው። ሂድ ግዛ ሲባል ልክ ብር አውጥታ ልከፍል ስትል ሊከፍል ሲል እንዴ አንቺ በነፃ እንትን አይደል እንዴ የምታወጪው ተብሎ ተነቃባት ማለት ነው። ያ ስራ በብር የምትወስድበት ማለት አንቺ በነፃ አይደል ወይ ወረቀት አሳይተሽ ወይ የምትወስጂው ስትባል ደነገጠች። ከዛ በዛ መሀል ጭቅጭቅ ተነሳ። ከዚህ በኋላ እኔ እየመጣሁ ነው አጎቴ ማለት ነው፣ እኔ እየመጣሁ ነው የምገዛው ብሎ ነገራት። ከዛ በቃ በዛ መሀል ምናምን ነገር በጣም ጥል እየተነሳ መጣ ማለት ነው። እና አንዱም ችግር ይሄ ነበረ። ሌላ ደግሞ ልክ ጊዜ የቀረጸችኝን ቮይስ ሪካርድ ሰምታ ነበረ፣ ቤት ውስጥም ጥል የተፈጠረው ማለት ነው። የቮይስ ሪካርዱን ሰምታ ልክ ልንወጣ ስንል አሰምታታለች፣ አስረስ የምትባሏ ዶክተር ማለት ነው። ከዛ እሷ ካሰማቻት በኋላ ለምን እንደዚህ ምንድነው የቀረጸችትን እሷ ያሰማቻት? ምንድን ነው የሚለው ቮይሱ የሚለው እኔ በአፌ መድኃኒት መውሰድ እፈልጋለሁ፣ ምግብን መብላት እፈልጋለሁ እና ሰውም ሲመጣ እንደዚህ አይነን ጨፍን ምናምን እንደምትለኝ በቃ የሚደርሰውን ነገር ሁሉ ነግሬያታለሁ ለእሷ ማለት ነው። እኔ ዶክተር ለማንም አልናገረው፣ ዶክተሮች እንኳን ማናገረው ለእሷ ቀርብ ስለሆኑ ይናገሩብኛል ብዬ ነው ብዬ ለእሷ ነግሬያታለሁ። እሷም ደግሞ ለእሷ እንዳታሰሚብኝ እባክሽ ለምንድን ነው ግን የምትቀርጪኝ ስላት፣ አይ ደልተዋለሁ እኮ ይሄ ለማስታወሻ ያክል ነው እንጂ ደልትልሃለሁ ችግር የለም ማንም አይሰማብህም ብላ ነግራኛለች ጊዜም። ከዛ ያ የቮይስ ሪካርድ ሲሰማ በቃ አንተ ነህ እንደዚህ ያረከው ምናምን ብለው በጣም እንትናለችኝ ማለት ነው። ሆስፒታል ውስጥ በቃ ጥል ተፈጠረ። ለእሷ እህት ለሊሊ የምትባለው አክስቴ ደውላ እንደዚህ እኮ አለ ምናምን ብሎ በቃ እኔም በዛን ሰዓት አቅምም የለኝም እንደዚህ ላርግ ብዬ መብትም አይኖረኝም አቅምም አይኖረኝም። ለምን በስነስርዓት ራሱ መንቀሳቀስ አልችልም። በዊልቸር ነበር የሚሄዱ የዛን ሰዓት። ከዛ
እኔ ምንድን ማለት አማራጬ በቃ እኔ በእንቅልፍ ልብ ይሆናል እንጂ እንደዚህ አላልኩም ብዬ ነበር መካድ ነበረ ለራሴ ስል እንደዛ ነበር ማድረግ የነበረብኝ። እንደዛ እሷም ሰገራ ሰጠ ሲባል እሷ ናት የወሰደችው ብዬ ነው ያወራሁት ማለት ነው። ለምን እሷ እዚህ ጋር አትገኝም? እኔ ነኝ እዛው ፊት ለፊት ያለሁት ማለት ነው። ለዛ እንደዛ ብዬ ነገርኳቸው ለሁለቱም፣ ለአክስቴም ለእናቴም ማለት ነው። እንደዛ ብዬ ከነገርኳቸው በኋላ ቢያንስ እንደዛም በማለቴ ቀለለልኝ ነገሩ ማለት ነው። ግን ቤትም ገብቼ ደግሞ በቃ በዚህ ጉዳይ ምናምን ነገር ምንም እንትን ልትለኝ ግን ቆይ አሁን ትናንትና ጊዜ ቆይ ይቅርታ አንድ ቮይስ ላርግ። ሰላም ቤተሰብ፣ ይህንን ቲክቶክ አካውንት ሊንኩን እየነካችሁ ገብታችሁ ቺን እናት አንዴ ፎሎ አድርጓት እና 1000 ፎሎ ትግባና ገስት ልናስገባት ነው እና በፎሎ እጥረት ምክንያት አዲስ አካውንት ከፍታ ስለመጣች መግባት አልቻለችም እና ፕሊስ ሁላችሁም ፎሎ አድርጓት። አንዴ ገስት ብቻ እንዲያስገባት። ቴሌግራሜ ላይ ያላችሁ ሰዎች፣ እዚህ ጋር ያላችሁ ቴሌግራሜ ላይ ያላችሁ ሰዎች እባካችሁ ሊንኩን አስቀምጫለሁኝ። ኤደን እናቱ እንድትገባ ሊንኩን አስቀምጫለሁ። ፎሎ አድርጓት እሺ። ቴሌግራም ላይ ስትገቡ ፊት ለፊት ታገኙታላችሁ። ቴሌግራሜ ንብ ፋሚሊ ነው የሚለው። ሊንኩ ግን ባዮ ላይ የለም። የምርጫ ሊንክ ነው ባዮ ላይ ያስቀመጥኩት። ጀስት በአማርኛ ንብ ከዛ የንም ምልክት ከዛ ፋሚሊ በእንግሊዝኛ ብላችሁ ስትጽፉ 15,016 ሰው ያለበት ቴሌግራም ቻናል ነው። አንዴ ፎሎ አድርጓት እና ፎሎዋን ትንሽ 500 ሰው ካረጋት አይ ቲንክ ያስገባታል ብዬ አስባለሁ። ሪኩዌስት እየላክን እየጋበዝናት እየመለሰባት ነው። ይህ ውስጥ አሁን ስንት እንደደረስ አሁን 102 ሰው ደርሷል። ሌትስ ጎ ጋይስ፣ ፎሎ አድርጓት። አትሊስት 500 አስገቡት። መቶ 21 ላለው ብዬ ይቅርታ። 123 124 125 126 128 129 130 132 133 ጎበዞች እየሄደ ነው። 130 140 እስኪ አሁን ትሞክረው ትጻፍና አሁን ቤትዬ አሁን ሞክሪው በያት። 145 ሰው ፎሎ አድርጓት። 150 እየሄደ ነው። ሁላችሁም ፎሎ አድርጓት እና ትግባ እናትየው። ከእሷም መስማት አለብን። ከሁለት ወገን ሳንሰማ ምንም አይነት አስተያየት መስጠት አንችልም እኛ። 155 161 166 167 እስኪ 200 ሙሉትና በ200 ያስገባል ላያስገባ የምንሞክረው። ምክንያቱም ከእንጀራ አባቱ ቤተሰብ ገንዘብ ስለምትለምንበት ነበረ ሀሳቧ እዚህ ስትመጣ ያለችው። ሳያምክ ደግሞ ከሆነ ሆስፒታሉ መድኃኒት ሲሰጥክ የነበረው ሆስፒታሉ ይጠየቅበታል። እውነታው አንተ ታመክ ነው የገባኸው ወይስ ሳያምክ ነው የገባኸው? መድኃኒቱ እኔ እንደሚመስለኝ መድኃኒቱ ልንገርሽ፣ የሆነ ሰዓት ላይ ሳልንቀሳቀስ ምናምን ሲባል የሆነ ደም ማቅጠኛ አለ ማለት ነው። እሱ ይሰጣኝ ነበረ። ሌላ ደግሞ ይቅር የተባሉ የመድኃኒቶች እንትን አላት፣ ማዘዣ አለ፣ ማዘዣ ወረቀቶች። እሺ ይቅር የተባለ በቃ የቀረ መድኃኒቶች በፊት የምወስዳቸው መድኃኒቶች ናቸው እንደሚመስለኝ እየተበጠበጠ የሚሰጠኝ ማለት ነው በስሪንጅ ከዶክተሮቹ ውጭ። አንዴ አለ ደግሞ ለእግሬ ተብሎ የተመጣ ይሁን አላውቅም፣ ብቻ በሳምንት አንዴ በወሰድኩበት ቀን ውስጥ አንዴ ነው በአንዴ 6 ፍሬ ሙጦ መድኃኒት አለ። እሱም መድኃኒት ከየት ይምጣ እኔ አላውቅም፣ የዶክተሮቹ የሚሆን ስላልሰማው ማለት ነው። እና የሆነ ነጭ መድኃኒቶች ደግሞ አሉ። የግል ሆስፒታል አለ ይግባ የተባለ ሰዓት ማለት ነው። የዛኔ የሰጡኝ የህመም ማስታገሻ ነው መሰለኝ አለ። እሱም በአንዴ 10 ፍሬ ነበር ተበጥብጦ የሚሰጠኝ፣ ጥንንጥዬ ነጭ ማለት ነው። እነሱ መድኃኒቶች ነበሩ እስከ መጨረሻው ሰዓት። በቃ እኔ በእንትን ማለት ነው ትቦ ካፌ እስኪወጣ ድረስ እሱ ይሰጠኝ ነበረ ማለት ነው። ሙሉ 5 ወር ትቦ ካፌ እስኪወጣ ድረስ እና በዛ መሀል እንደውም ጊዜ ናት ምግብ እየመጣች የምታበላኝ፣ ነርሶቹም እንደዚህ ይተባበሩኝ ነበረ። በቃ እንዳይነገራት እያልኩኝ ማለት ነው። እሷም ስትመጣ ዝም ነው የምለው። ለምን ካወራሁ ወይ ከተጫወትኩኝ
በቃ ልክ ሌሊት ላይ ነው እንደውም ቀስቅሳ አንተ ለምንድን ነው እንደዚህ የምታደርገው? አንተ መዳን አትፈልግም ወይ? እንደ ሌዊ የሚባል አለ። ሌዊ እና የሆነ እና አዶናይ ነው የሚባሉ 2 ልጆች አሉ የሞቱ ማለት ነው። አንደኛው ከኛ ክፍል ጎን ነው፣ አንደኛው ደግሞ ከኔ ፊት ለፊት አልጋ ላይ ማለት ነው። እና እንደነሱ ነው ወይ መሆን የምትፈልገው? ራስን ማትረፍ አትፈልግም ወይ? ለምንድን ነው አንተ እንደምትለፈልፈው? በቃ ዝም ብለህ ተኛ፣ ትድናለህ እኮ እነሱ እያከሙ ነው፣ እረፍ፣ አታውራ ነበር የምትለኝ ሌሊት ከእንቅልፌ ቀስቅሳኝ ማለት ነው። እና እንደዛ ነበረ። ከዛ ከሆስፒታል ከወጣም በኋላ ያልኩሽ የቅድሙ ተነገራት። ከዛ ለምንድን ነው እንደዚህ ነገርካት ተብዬ ሌሊት 9 ሰዓት ላይ ነበር የተነሳው ወሬው ማለት ነው። አልተኛችም ነበረ እሷ የስልክ እየተጠቀመች ነበር እና የነቃሁት ራሱ ይመስለኛል በ5 ወር ምናምን ነገር የተመታሁት ደግሞ የነቃሁት በ5 ወሬ ነው። የተመታሁት ደግሞ በገባው በወሩ ነው። በቃ ቤት ውስጥ ገብቼ እንትን በወር በ15 ቀን ምናምን ነገር ቤት ውስጥ ገብቼ መኖር በጀመርኩበት ሰዓት ማለት ነው። በዛ ልክ በቃ ያን ወር ከ15 ቀን ሙሉ የሆነ በቃ ደስ የማይሉ ጊዜያት ነበሩ። በቃ የጸብ እንትን ምናምን ነበረ እና በቃ የጸብ ራሱ እንዲያወራ ፍቃጅለት ጊዜ ከስር ስትሾካሽ ይሰማል። ቪዲዮ አለ ወይ እያለኝ ነው። ቪዲዮ የለም እያልኩት ነው። እሷን ሰማይቶ ደንግጦ ነው ሀቡዬ። ቪዲዮ የለም ደንግጦ ሲሄድ ሲነሳ ነው። አይዞክ ቪዲዮ የለም ዝም ብለህ ቁጭ ብለህ አውራ ብዬው ነው። እና በዛ መሀል ጸቡ ተነሳ። እንደዛ መመታት ተጀመረ ምናምን ነገር ልክ እየመታችኝ ያለ በመጀመሪያው ቀን እየመታችኝ ምንም የተሰማ ነገር የለም። ረግጥ እየመታችኝ ማለት ነው። በሁለተኛው ቀን ሌሊት ላይ ምናምን ነገር ይህ አይደለም የተሳሳተን ያስገባችሁት። ማን ያስገባው? ቤቲ ብቻ ታስገባ ፕሊስ። እሷ ናት ዩዘር ኔሙን የምታውቀው። ይህ አይደለም። ልክ ስትመታኝ ሌሊት 9 ሰዓት አካባቢ ላይ ነው። ልክ ስትመታኝ ጉዜ የሚባል አለ ጎረቤታችን ማለት ነው። ከኛ ቤት ጎን ማለት ነው። እና ድምፅ ሰማና ሳለቅስ በጣም እግሬ መታኝ። ሳለቅስ ድምፅ ሰማና መጣ። በር አንኳኳ ማለት ነው። አልከፍትም ብላ እየመታችኝ ነበረ። ከዛ ገባች ወደ ቤት በቃ እንደምንም ብሎ አንኳኩቶ ለምኑ ገባ። በቃ አትምቹ ምናምን ሲላት አንተንም እመታለሁ ምናምን ብላ በጣም ተፈታተነችው። የዛን ሰዓት ማታ ላይ ማለት ነው። እሱም እንደምንም ብሎ በቃ ተው ምናምን አለኝ ማለት ነው። ታይ ምናምን ብሎ በደንብ አረጋጋት ምናምን በቃ አንተ ወደዛ ሄድ ምናምን እየሰደበችውን ቢሆን ተረጋጋ። ከዛ ካልመታሹ ከመታሹ ከዚህ በኋላ እኔ ከዚህ ቤት አልወጣም ወይ እኛ ቤት ይደርስ ይባል። እኔ ደግሞ ፈርቻለሁ። በዛን ሰዓት የቦታ እንኳን እነሱ ሊለቁ ስለሆነ ቤት የት ሄዳለሁ ብዬ ነበር ማሰበው እነሱ ሲወጡ። ከዛ እዛው በቃ እኔ እዚሁ አድራለሁ በቃ ብዬ ቁጭ ብዬ ሌሊት 9 ሰዓት ስለነበረ እስከ ጠዋት ድረስ ቢያንስ ቁጭ ብዬ አነጋው ማለት ነው። እንቅልፍ እንዳይወስድኝ በቃ እንዳትመታ ተጠንቀቅ ብሎኝ ነበር እሱ የሚወጣው። ከዛ ቁጭ ብዬ ነጋ። በቃ ጠዋት ላይም ቀኑ ሙሉ ወንበር ላይ ነው በስነስርዓት ስገባም እኔም የምግብ እጥረት ስለሆነ አንደኛው የምግብ እጥረት ስላለብኝም በቃ ምግብ በስነስርዓት ስጩ ነው ፕሮቲን ያለው ነገር ስጩ ስለምትባልም በደንብ አሰጠኝም። የዛን ሰዓት የተጣላንበት ሰዓት ላይ በቃ በጣም እንትን እየከሰውም እንደውም የተሻሻልኩበት ሰዓት እየከሰው መጣው ምናምን ነገር። ከዛ ጎረቤቶች ተሰብስበው በቃ ታረቁ ተባለ ማለት ነው። ወይ ይቅር ይባባሉ ወይ ደግሞ በቃ አንቺ ማትፈልጊ ከሆነ ተለያዩ ሲባል እኔ አልፈልገውም ይውጣልኝ አለች ማለት ነው። እንደዛ ከሆነ በቃ ከቤት አባራኝ ነው ማለት ነው። ማታ ላይ አባራኝ። እንደዛ ተሰብስበው ይቅርታ ተባባሉ ወይ ደግሞ በቃ ማትስማሙ ከሆነ ተለያዩ ሲባል በቃ እንለያያለን አለች። እኔ አልፈልግም አይኖርም ከኔ ጋር ስትል ቡዜ ቤት አደርኩኝ። ከዛ ልክ ጠዋት ላይ ቀጥታ ወደ እንትን ሄድን ማለት ነው። ወደ ኮተቤ መምሪያ ሄድን ማለት ነው። ወደዚህ ያለው ለሚኩራ ስላልሆነ በታችን ሄዱና መምሪያ ሂዱ፣ ሀያት መምሪያ ሂዱ ተብሎ በቡዜ መኪና ሀያት መምሪያ ሄድን። ከዛ ሀያት መምሪያም እንደዚህ ተነገረ። ከዛ ጊዜንም አስጠርቻት ነበር የዛን ሰዓት እንድታስረዳልኝ። ከዛ ልክ እንደዛ ከተፈጠረ በኋላ እኔም ማረፊያ ሲባል ወደ ድርጅት ይግባ ሲባል በዚህ አቋሙ ድርጅት አይገባም፣ ገናም አልጠነከርኩም ነበረ፣ ኪሎም አልተስተካከልም፣ በስነስርዓትም እንትን አላልኩም ነበረ እና አይገባም ማረፊያ ይፈለግለት ሲባል ላላ የምትባለው ያሳደገችኝ እናቴ ጋር ላኩኝ።
ከዛ እዛው መኖር ጀመርኩኝ። በቃ እዛውም እየኖርኩም እያለ በቃ እየደወለች ለምታውቃቸው ሰዎች እየደወለች እኔ መኖር አልቻልኩም ነበር። የዛን ሰዓት ልጁ እንደዚህ ያደርጋል፣ እህቱን እንደዚህ ያደርጓል ምናምን አላውቅም፣ ብቻ ብዙ የሚደብር ወሬ እያወራችብኝ ነበረ። በተለይ ደግሞ ስለ እህቴ የተነሳብኝ ወሬ ማለት ነው። ከዛ በቃ ሁሉም ደነገጡ። እኔን ሲደግፉኝ የነበሩት ሁሉ እኔን ማግለል ጀመሩ ማለት ነው። በቃ እንደዚህ ለምን እንደዚህ አይነት ልጅ ከሆነማ አንፈልግም እያሉ የምታሳድገኝን እናቴን ራሱ በቃ እሷም እንትን እንድትለኝ እንድታስወጣኝ ሆኑ ማለት ነው። በዛ መሀል ደግሞ ጊዜም ነበረች። ጊዜ ስትመጣ ጊዜ መታ ነው እንዲሁም ከዛ ሁሉ ግርግር ውስጥ መግለጽ ይችላል። እሱን ያለችውን ነገር መግለጽ ይችላል። እንዴት ብዬ እኔ ህፃን ልጅ አለኝ። አንድ ቤት ልጄ ከትምህርት ቤት መታ መክሰስ እንኳን አልሰጠኋትም። እናንተን እየጠበቅኩኝ ስልክ ሳስተካከል ማለት ነው። ስለዚህ እኔ ከመጀመሪያውም ቢሄድ ሀቁ የኔ ነው። እኔ እንዴት አፈር ድሜ ግጬ እንዳሳደግኩት ማንም ያውቃል። ስለ እውነት አንድ ምሳሌ ልንገርሽ። አንድ ወይፈን አነስ ያለ ወይፈን እንድታበራ አላበራም። አንድ ወይፈን እንትን ትያለሽ አይደል? ትገዣለሽ አይደል? ያን ወይፈን ያደልብና አደልቦ ምንድን ነው የሚያደርገው? ዋጋ እንዲያወጣለት አይደል የሚያደልበው? ቢያድግ ዋጋ አውጥቶለት ሊሸጠው ነው አይደለ? እኔ እንደዛ ሆኜ ያሳደግኩትን ልጅ በአንድ በትልቅ ሆስፒታል ውስጥ እንዴት አስተኝቼ ልገል እሞክራለሁ? ሲቀጥል እኔ እሱን መግደል ብችል የምችልበት ወቅት ያግ ወቅት አይደለም። ያደገ ልጅ እኮ ነው፣ የደረሰ የሚያግዘኝ ልጅ እኮ ነው። አሁንም እኮ ልጁ ያለበት ተጽዕኖ እንጂ እንዲሆን ያደረገው ያውቃው እውነታው አለ። እኔም ደግሞ ልጄ ነው፣ ትክክለኛ ልጄ ነው፣ ከሆዴ የወጣ ልጄ ነው፣ መከራ ያየሁበት ልጄ ነው፣ የተሰደድኩበት ልጄ ነው፣ የተሰደድኩበት ልጄ ነው። አሁንም አልክደውም፣ እወደዋለሁ። በጣም ያሳዝነኛል። እህል እንኳን መብላት ያቅተኛል እኮ። ለምን በተለይ የነበረበት ከኔ ተጣልቶ ሲሄድ የነበረበት ቦታ ያሳደጉት ነው። ለሀጩን ጠርቀው ሽንታዩን ላያቸው ላይ ሸንት ያሳደጉበት ቤት ነው የሄደው። እዛ ጋ ነው ሲባል እንዴ የሚያውቁት ልጅ ነው። እኔ ራሴ አረብ ሀገር ሴት ትችላቸው አይደል እንደ ሄድኩት ምንም አልመሰለኝም ነበር። እቺ ሴት እጅግ ግን ገባ ሲባል እረፍት አልነበረኝ። ታምኛለሽ? እንዴት እኔ ምን እንደተላከችብኝ አሁን የምፈልገው ምንድን ነው ምክንያቷ? እንዴት በቀልን ፊት ለፊት ያንን ሰው ተበቀይ። የሚያድግን ልጅ ከበር አድርገሽ ስንት ኃላፊነት የሚጠብቀው ልጅ፣ ወደፊት የሚያድግ ልጅ፣ ብዙ ነገር የሚጠብቀው ልጅ እንዴት ከበር አድርጋ ትመጣለች? ሲቀጥል እኔ 4-5 ወር አይደለም ኮማ ውስጥ የተኛው ይሄ ልጅ። መብላት መጠጣት ያቆመው 5 ወር አይደለም 2 ወራትን ጋፕ 4 ወር ከ15 ቀን አይደለ ሆስፒታል የተኛው። 4 ወር 15 ቀን ሆስፒታል ሲተኛ 2 ወሯን ነው አልበላም አልጠጣም ሲል በቃ እየደከመ ሰውነቱ እየቀነሰ እየተንቀጠቀጠ ሲመጣ ኤንጂቲዩ ገብቶ በዛ ቀጫን ጭን ነገር መሰጠት አለበት ተባለ። ስፔሻሊስት ዶክተሮች ናቸው አይደል ያንን ነገር ያደረጉት። እኔ አይደለሁም እኮ እንትብ ያስገባሁት ስጪ በተባልኩት ነገር ግን በመጠኑ እየሰጠው አቆይቻለሁ። እዛ ቦታ ላይ እሷን ብቻ አይደለም ያስተናገድ ነው። እዛ ክፍል ብዙ ሰዎች ታመው ድነው የወጡበት ክፍል ነው። እነዛ ሰዎች ላይ ሳይታይ እንዴት እሷ ላይ ይሄ ነገር ሊገለጥ ቻለ? ሲቀጥል 21 ቀን ተቀመጥኩ አለች። 21 ቀን አልተቀመጠች። እኔ 3ቱን ቀን እዛ አልነበርኩም። በአውት ፔሸንት ተብሎ ወደ ጳውሎስ ሆስፒታል አልጋችን እንዳለ ሆኖ ተላክ። 3 ቀን እዛ ቆየ። በማታ አልጋ እንደያዘን በሁለተኛው ቀን እዛ የሚወስዳቸውን መድኃኒት አምጪ ተብዬ ተላኩኝ። ከዛ ማለት ነው አመጣሁኝና መድኃኒት ውስጥ አቅሻለሁ እናት አለች። ይሆናል እንግዲህ እኔ እንጃ አልኳት። ስላት አብረን ተምረናል ከተራራ ምናምን አለች። ሊሆን ይችላል። እኔ አብረውኝ የተማሩትን ሰዎች አሁን ላይ ብዙ አላስተውልም። መልክሽ ግን አዲስ አልሆነብኝም አልኩ። ያንን መድኃኒት ይዤ ወጣሁ እና በመውጣ ጊዜ አውቃታለሁ በሚል ሰበብ እዛ ጋር ያስቀመጥኩት ነገሮችን የመጠቀም እኔ ገና እኮ አላወቅኳትም። ውሃዎች የተለያዩ ነገር መንካት ምናምን ነበር። ይሁን እሱ ቀላል ነው። ምክንያቱም ስትኖሪ ሆስፒታል ውስጥ አንዱን ከአንዱ ሼር እያደረግሽ ነው የምትኖሪ።
ችግር የለውም። ያ መረዳጃ ቦታ ነው። አሁን 3 ቀን ቆይቼ መጣሁ። እንደመጣሁ ሜንቴናንስ ላይ ይሁን ይችን ቃል አውቃለሁ። መጣ የምትከታተለው ዶክተር ሜንቴናንስ ለዚህ ሰዓት እንደዚህ ያክል ይሰጠው፣ ጽኑ የነርስ ክትትል፣ ስኳሩ ምኑ ተባለ። አደረጉለት የታዘዝኩትን ነገር። አንቺ ደግሞ ኢንሹር ግዢ ተባልኩኝ። ስለ እውነት እግዚአብሔር በሚያውቀው ይኸው ልጆቼን ይንሳኝ አሉኝ። 2 ልጆች ልጆቼን ይንሳኝ። በቃ ከዚህ በላይ የለም። ተነስቼ ያን ኢንሹር ፍለጋ ወደ ማታ ምሳሌቸው 11 ሰዓት ሄዳ ለሊት 6 ሰዓት መጣች። ሰምቻታለሁ አይደለም? ራይድ ይዤ ዞርኩ። ከዛ ፔድ ኢንሹር የሚል አገኘሁ። እኔ ደግሞ ኢንሹሩን አገኘሁ ብዬ ይዤ መጥቼ ለዶክተሩ አሳሳያት። ይሄ አልነበረም ቢሆንም ይሄን ስጫዋለች። ከዛ ያንን ደግሞ እየበጠበጥኩኝ ፕላምፕሌት የሚሰጠው ሲባል ከሆስፒታሉ የተወሰነ ተሰጠው። እንደገና ፕላምፕሌቱ በነጋታው ነው ይሄ መናገር ጀመረ የተባለ ሰዓት ነው። ያንን ኢንሹር ቶሎ ቦይለር ገዝቼ ባለኝ ብር እየበጠበጥኩ መስጠት ጀመርኩበት። ወይኔ በስመ አብ። በኋላ ስመጣ ሰውነቱ በስብሷል፣ ልብሱ ማለት ነው። እንዴ ቅድም ምን ብላለች መሰለሽ? ሰው ሲደርስባትና ሰው ሲነካው አትወድም ብላለች። እኔ እኮ የሆነ ቦታ ሲሄድ ሰውን አደራ ብዬ ነው የምሄደው። ጠያቂም ካለች እንደ ምርመራ አስመርምሬ ተብያለሁ፣ ጠብቁ ብዬ ነው የምሄደው። እንዴት ነው ሰው አጠገቡ እንዲደርስ አይፈልግም? ሲቀጥስ ደግሞ ለማጠብም ወደ ሽንት ቤት ሳስገባ ዳይፐርም ስቀይር የሚያግዘኝ ሰው ነው። እንዴት ብዬ ነው ሰው አጠገቤ አይደርስም የምለው? አላልኩም ብዬም አላውቅም። በኋላ ስመጣ በስብሷል። ከዛ ትንበረከካለች ብታይ ምን እንጃ። እኔ በዚህ ደረጃ እንደዚህ እንትን ማለት ከባድ ነው። ግሽጥ ብሎ ሰው እንትን ማለት ምን ኪዳነ ምሕረትዬ የሰማሽኝ እንደው ምናምን አሁን ጸበል ብናጠጣው ደስ ይልሻል? አይ ሁሉም ሰው አጠጥቶታል። ያላጠጣው ያልሰጠው ያልጸለየለት ሰው የለም። የሚያድነው ከሆነ እኔ ምንም ነገር የምቃወም ሰው አይደለሁም አልኳት። በኋላ ከስሩ ግን አስጠፋ ብላኛ ደስ የዛ ነው እንጂ መሰለኝ ይሄ ተንኮል ከጀርባው እንደዚህ አይነት ሴራ ልጅን ከቤት አስወጥቶ እንደዚህ ከንቱ አድርጎ ማኖር ይመጣል ብዬ በፍጹም መቼም በህይወቴ አስቤያት አላውቅም። በኋላ ግን በስንተኛው ቀን አሁን ባሏ ምን አለኝ? ተናገረ ብንልሽ እንዲህ በጣም ነው ደስ የሚለኝ። ተናገረ ብንልሽ አወራ ብንልሽ ምን ይመስልሻል አለ። እንዲህ በጣም ነው ደስ የሚለኝ። የምፈልገው የምጠብቀው እሱን አይደለ ወይ አልኩ። ምግብስ እበላለሁ ማለቱን ብትሰሚ እንዲህ ዋናው እሱ አደርግ አልኩትና ከዛ ብቻ አያለው የሚመስለኝ የራሳቸው ወሬ ነው እንጂ የኔ የሚሾካሾክ ለኔ የሚሆኑት የኔ ነገር የሚሾካሾክ አይመስለኝም። እኔ አንድና አንድ ልጅ ማሳመም ነው አላማዬ። ሲቀጥል ልጁ እንዲድንና ወደ ቤታችን እንድንገባ ነው የሚፈልገው።